አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሀገራችንን ሰላም፣ አማን፣ ፍቅር፣ አንድነትን ያምጣልን። ፍቅርን ይላችኋለሁ ልጆቼ። የዛሬ ቪዲዮ ስለ ሀቢባ ልጅ እኔም አንዳንድ ነገር ልበል ማለት ነው። ትናንትና ወደ ማምሻ አካባቢ ነው ወደ ቶክቶክ ከገባሁትና ስገባ ቀውጢ ነው። ቪዲዮ ራሴን ማልሰውርላችሁ ስልኬ ፊት ለፊቱ ስክሪን ተፈሱብኛል መስለኛል። አይሰራም ማለት ነው። ቶክቶክም ላይ ሰራላታለሁ ብዬ ነበረ። ስለተበላሸብኝ መስራት አልቻልኩም ስልኬ ማለት ነው። በጀርባ ብቻ ነው የሚገርጸው እና ስገባ ዩቱብ ምንድነው ቶክቶኩ ድብልቅልቅ ብሏል። በቃ አልቅሻ ነው። ሀቢባ ነው ህዝቡ ማለት ነው። ያላት ፍቅር ህዝቡ የሚወዳትን ያህል ነው ይሄን ደስታውንና ፍቅሩን እየገለጸላት ያለው ለሀቢባ ማለት ነው። ሀቢባ እዚህ ጋር ያጠፋች ነገር የለም። ሀቢባ ባጠፋችው ምስኪን ልጅ ምንም ማያቅ፣ ምንም ትርጉም ማያቅ፣ ምንም ማያቅ ልጅ እንዴት ይወቀሳል? ልጅ እንዴት ደንቆሮ ይባላል? ወይኔ በልጅ አትምጡ። ወላሂ ምንም በሉ በምንም ከእናት ከአባት ተደራደሩ፣ ግን በልጅ አትምጡ። ልጅ እንኳን የወለደች ያልወለደች ራሱ ለልጅ ትሳሳለች። እዚህ ለዚህ ደንቆሮ ልጇን እንረግጠዋለን። ደንቆሮ ልጅ አላህ ነው የከለቀው፣ አላህ ነው የፈጠረው። እኛን ማን ፈጠረ? ጆሮ አውጥቶ ጥርስ፣ እጅ፣ እግር፣ መስማ አውጥቶ ማን ፈጠረልን? አላህ ሱብሃንአላህ። አላህ ነው የከለቀ፣ አላህ ነው የፈጠረን። ካለቀ ሰማዋት ወላርት እሱን የፈጠረው አላህ ነው። እንዴት ደንቆሮ ይባላለች? ደንቆሮ ቢሆን ራሱ ልጇ ማሻአላህ ይማራል፣ ይሰማል፣ ያወራል፣ ይናገራል፣ ትምህርቱን ይማራል። ይሄ ሰው ደንቆሮ ይባላል? ደንቆሮ እኮ ቢሆን ኖሮ ምን በቃ ጆሮ ማይሰማ፣ የማይጽፍ፣ የማይናገር፣ የማይጋገር ደንቆሮ ይባላል። ልጁ ይማራል፣ ይሰማል፣ ያወራል። ቶክቶክ ላይ ያዩታል፣ ላይቭ ላይ ያዩታል። ግን የሰው ልጅ አንድ ሰው አደገ፣ ተነሳ፣ ተለወጠ፣ ህዝብ ወደደው፣ ህዝብ ያቃታል፣ ህዝብ ረዳታል ተብለው አንድን ሰው ማጥላላት፣ አንድን ሰው ለመጣል የማይደረገው ድርጊት የለም። እናቷን ስደቡ እንደፈለጋችሁ ርገጧት። ግን ምስኪኑ ልጅ ምንም ማያውቀው ትርጉሙን የማያውቅ አማርኛ የማያውቅ እንዴት ይሄ ደንቆሮ ልጇን እንረግጠዋለን እያሉ አንድ አለች ጉራጌ ናት የሆነች ፈረስ ነገር ማን ትባላለች? እሱ ቅናት ይመስለኛል። አብዛኛው ህዝብ በሀቢባ ቀንቷል፣ እርግጠኛ ነኝ ቀንቷል። ለምን? ህዝብ ስለሚወዳት። ያን ቶክቶክን ያቃጥላሉ፣ እሷም እጅ አትሰጥም፣ ትመጣለች፣ ያቃጥሉባታል፣ ትመጣለች፣ ያቃጥሉባታል፣ ትመጣለች። ግን እኮ ይሄ መብት አይሆንም። አንድን ሰው ኃይለኛም ከሆነ በጸባይ መጠየቅ። አሁን እሷ ምንድን ነው የተባለችው? ይቅርታ ጠይቂያቸው። አልጠይቅም። ከዚህም በፊት ኮርሰንት ነው ምንድን ነው እዛ ዱባይ የሆነ ነገር ነበረና የመስቀል ኮርሰንት ነው ምድረው ሾ ብዬ ቀርጬ ነበረ። አውለሱ ጥፋተኛ ስለሆንኩኝ ይቅርታ ጠይቂያለሁ። ላኪን በአሁኑ ሰዓት ምንድነው ይቅርታ አልጠይቅም። ማን ነው ይቅርታ የምጠይቀው? አልጠይቅም። ወላሂ ትላንትና ምርር ብሏት ፈጣሪ ራሱ የለም። ሰይጣንን ነው የማመልከው፣ ሰይጣንን ነው እንዲህ የምለው። እኔም ቢሆን እላለሁ፣ እኔም ቢሆን ሀዲብ ይሰኛል። አላህ ሰጠኝን ልጅ፣ አላህ ከለቀውን ልጅ ደንቆሮ ልጅሽ ቢባል ኖሮ ምን አይነት ስሜት ነው? እኔ አልቅሼም አላበላም። ስለ ልጄ ቢወራ፣ ስለ ልጄ ቢሳደቡ አልቅሼም አላባራም ማለት ነው። የልጅን ህመም፣ የልጅን ፍቅር፣ የልጅ እናት የሆነች ብቻ ነው የምታውቀው። የልጅ እናት ያልሆነች ስለ ልጅ ምንም አታውቅም። ግን እነ ሳሪን ብዙ ታዋቂዎች ትላንት እሷን ለማበረታታት ኬክ ራሱ አዘው ከአሜሪካ ቶክቶክ ላይ አንድ ላይ ተሰብስቦ ጠላት እንደዚህ ይቃጠላል። ወላሂ ጠላት እንደዚህ ይቃጠላል። እሷን እያበረታቱ አይዞሽ። እነሱ ደንቆሮ ስላሉት ልጅሽ ደንቆሮ አይለም። ሃይመን ነው ማን ነው? ሳይመን የኛ ነው ያሏት። ወላሂ
እኔ እንጃ። ለህዝቡንም አመሰግነዋለሁ። ለምን እሷን ለማበረታታት መጥተው ደፋ ቀና እያሉ ምንድነው ላይ በላይ ቁጭ ብሎ እሷን እያበረታቱ አይዞሽ እያሏት ነው እንጂ ለምን አስፈለገ? ለምን እሷም ትስራ። ለመዳም ቅመሞች የመዳም ቅመሞች የታሸጉትን የታፈኑትን ድምጽ እየሆነች ነው ያለችው። ልጅ ታመመ ሲባል ለልጅ እርዳታ እያስወጣች ነው፣ እያስረዳች ነው። ኩላሊት ታማሚ መጥቶ በሷ ቤት ነው የምንረዳው። እኔ እንጃ ወላሂ ህዝቡ ምን አይነት ክፋት እንደሆነ ያላቅም ወላሂ ላይ ወቅ እንዲህ መሆን ግን አያስፈልግም። ቅናት ግን የሰይጣን ነው። አትቅኑ። በምሰራ በምለፋ ቤቷን ከፍታ ነው የሰው ቤት አልሄደችም። ሰው ወዷት፣ ህዝብ ወዷት። ትላንት እንኳን አራቢቱ ራሱ እኔ ወድሻለሁ ብላ በነጃት ነው ማለት ተከራለችና በሷ ገብታ እያመሰገነቻት ወድሻለሁ እያለች ነበር። ታይ ከኢትዮጵያ አልፎ አረብ ራሱ የወደዳት ነው ሴትይቱ። እናንተ ለምን ተበቃያችሁ? እናንተ ለምን ቀናችሁ? ቅናት እኮ አኡዝ ቢላሂ ነኝ እንጂ ቅናት ያጠቃል እንጂ እንትን አይልም አያለማ። ቅናት መጥፎ ነው። ቅናት ሰይጣን ውስጥ ይከታል። ችግር የለም። ቶክቶክ ቀጠል ቶክቶክ መለስለታል፣ ፎሎ እናደርጋታለን። ምን ችግር አለው? ለምንድን ነው አንድን ሰው ዝቅ ለማድረግ የምትጥሩት ጥረት፣ አንድን ሰው ለመጣል የምታደርጉት ጥረት ለምን አስፈለገ? በነገራችን ላይ ልጅ ደንቆሮ አይባልም። እናንተ ያ ያላችሁ ሰዎች አላህ ሱብሃንአላህ በማታ በተኛችሁበት ደንቆሮ አድርጎ ሊያሳድራችሁ ይችላል። በተኛችሁበት ያን ልጅ ደንቆሮ አላችሁ አይደለ? ማምሻክን አንተን ወይንም አንቺን አላህ የሚያደርግሽ ነገር አታውቂም። አላህ ምን አድርጎሽ እንደሚያሳድርሽ አታውቂም። ደንቆሮ አድርጎሽ ሊያሳድርሽ ትችላለህ። ግን የሰው ልጅ ህፃንን ከተጣላችሁ ከትላልቅ ሰው ተጣሉ። አለበለዚያ ከትላልቅ ከሷ አልፋችሁ ልጇን መጣችሁ የሷን ልብ ለመስበር የሷን አይምሮ ለመስበር የሷን አይምሮ ለማዛግ መታችሁ። ልጅ ደንቆሮ ነው፣ ልጅ ደንቆሮ ነው እንረግጠዋለን። አራ አላህ አለብኝ በሉ። አላህ ነው የፈጠረው፣ እሱንም እኛንም አላህ ነው የፈጠረን እያላችሁ በራሳችሁ ተቃቁና ከበራሳችሁ እንትን በሉና ነው። ሀቢባ የራሳን ህይወት እየሰራ ይሄን እየኖረች ነው። ቤቷ ቁጭ ብላ ቢዝነሷን እየሰራች ነው። እኔ እንጂ ወላሂ ህዝቡ ለምን አደገች? ለምን ህዝብ አወቃት? ለምን ዓለም አወቃት? ለምን ታዋቂ ሆነች? ለምን አደገች ነው እንግዲህ። ቅናት የሀበሻ ቅናት እንዲህ ነው ባይዘው። ወይ ሀበሻ ይቀናል። አንድ ሰው ሲለወጥ ሲያድግ ካየ ይቀናል፣ አይፈረድበትም። ለማንኛውም ይሄ ይመስላል። ላይክ አድርጉት፣ ከወደዳችሁት ሼር አድርጉት። ጠይብ ሰላም አለይኩም ወራህመቱላሂ ወበረካቱ።